አጅሪት ጓደኛዬ ሁሉ ከባድ ሁኔታ ላይ ነው የነበረው። አሁን ድረስ አልተሻለውም፣ ገና ነው። አንድ ጓደኛዬ ደግሞ ብቻ ከባድ ጊዜ ነበር ያሳለፍኩት። ወላሂ ከምላችሁ በላይ እኔም ጋር ቢሆን መጠነኛ ጉዳት ነበረ። ሰው ልጅ ይፈተናል። ያ ደግሞ ፈተና ለበጎ ነው። ተቋቁመን አልሐምዱሊላህ አልፈነዋል። ዛሬ ደግሞ ወደ እናንተ ተመልሰናል። ቤታችን ወላሂ በጣም ቤቴ ናፍቆኝ ነበር ከምላችሁ በላይ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ለመላው የእስልምና እምነት ተከታይ ቤተሰቦቼ በሙሉ ኢድ ሙባረክ ብያለሁ። በያላችሁበት ሰላም፣ ፍቅር፣ ጤና የበዛበት በዓል እንዲሆንላችሁ እየተመኘሁኝ እንግዲህ ልጅ ቶፊቅ ከጠፋ ከ5 ወራት በላይ ብዙዎቻችን ብዙ ጥያቄ ይዘን በልባችን የት ገባ፣ ምን ሆነ፣ ታሰረ፣ ታመመ፣ ሞተ፣ በጣም ብዙ መላምቶቻችንን ይዘን በልባችን ተቀምጠን ነበረ። ማሪናም ያው በመሀል እየመጣች ከሞላ ጎደል ልትነግረን ሞክራለች። ግን እውነት ለመናገር በአይኔ እስከማየው ድረስ በፍጹም አላመንኩም ነበረ። እግዚአብሔር አምላክ እንኳን ለቤት ካበቃ ፈጣሪ ወጥቶ ከመቅረት ከድንገተኛ አደጋ ይሰውረን። የሰው ልጅ በሰላም ወጥቶ እንደዚህ ይቀራል። አያችሁ። እና እኔ በጣም ነው ያዘንኩትኝ በወቅቱ። ታውቃላችሁ ብዙ ነገሮችን እያልን ነበር። በተለይ በማሪናን በጣም ነው ማመሰግናት በዚህ አጋጣሚ። እውነተኛ የልብ ወዳጅ የልብ ጓደኛ አያሳጣችሁ የሚባለው ለዚህ ነው። ባላችሁ ሰዓት፣ በተረፋችሁ በሞላችሁ ሰዓት ማንም ከጎናችሁ ነው። ግን ችግር ላይ ባላችሁ ሰዓት ማንም ከጎናችሁ ሊሆን የሚችል አይኖርምና እሷ ኢቭን ቤቱን እየመጣች እየጠረገች ከዚህ በፊትም አይታችኋል። መጣ ብላ ቤቱ ልታጸዳ ሄዳ የሰወደችን ማለት ነው። በዛ ላይ ደግሞ ስለ አደጋው ብዙዎቻችን ተጨንቀን የት ገባ ምን ተፈጠረ እያልን ባለንበት ሰዓት ጥቂትም ቢሆን በነገረችን መልኩ የሆነ የህሊና እረፍት ሰጥታናለች ብዬ አምናለሁ። አሁን ላይ ደግሞ ሲገኝ እንግዲህ እሷ ናት የተቀበለችው፣ ማንም አልተቀበለውም። እና እንደዚህ አይነት እውነተኛና ንጹህ ጓደኛ ይስጠን ለማለት እወዳለሁ። ሰው ስለበዛ ሳይሆን ንጹህና መልካም ሰው ይስጣችሁ። ዋሽቶ የሚያጣላ ሳይሆን ዋሽቶ የሚያስታርቅ፣ በመካከላችሁ የሚፈጠርን ነገር በትዕግስት ማለፍ የሚችል ሰው ይስጣችሁ። ሌላ ምንም አይደለም። እና ቶፊቅ በዚህ ሰዓት በሰላም ስለመጣ በጣም ደስ ብሎኛል። ብቻ በቃ የተሰማችሁን ደስታ እናንተም እንድትገልጹ እመኛለሁ። ለምን ማንም ሰው ቢሆን ለሰው ክፉ አይመኝም። ለሰው ክፉ የምትመኙ ደግሞ ልቦና ይስጣችሁ። ማለት እኔ ለማንም ክፉ አልመኝም። ምናልባት በዩቲዩብ ሁሉንም ብናቃቸውም በምናየው ነገር አንዱ ላይ ሊፈርድ ይችላል፣ አንዱ ሊሰድብ ይችላል ባየነው በወቅታዊ ሁኔታ እንጂ ያን ያክል ይድፋ ይሰንጥቅህ ይፍለጥህ ይቁረጥሽ የሚባለው ደረጃ እኔ አልደርስም። በበኩል እኔ የራሴን ነው መነግራችሁ ማለት ነው። እና በጣም ደስ ብሎኛል። በድጋሚ ፈጣሪ ወጥቶ ከመቅረት ይሰውረን፣ ሁላችንንም ማስተዋሉን ያድለን። ይቻልም አላፊ ጠፊ ነገር ናት። ዛሬ የምናየው ነገር ነገ እንዳለና እንደነበረ የምናገኘው ምንም አይነት ነገር ስለማይኖር መልካም ሰርተን ለህሊና እረፍት የምናገኝበትን ነገር አድርገን ለማለፍ ያብቃን። ከምንም በላይ እኛ በስደት ያለነውን እህት ወንድሞችን ከስደት አያስቀርን፣ በሰላም ለሀገራችን ያብቃን። በድጋሚ መልካም በዓል ለመላው እስልምና እምነት ተከታዮች በሙሉ ቶፊቅን ጨምሮ እወዳችኋለሁ። መልካም ጊዜ ይሁንላችሁ። በአዲስ ነገር እስከምንመለስ ቻው ቻው።